የዛሬ አመት አልፎታል ጁላይ አካባቢ ታችኛው ያላችሁ 24 ማለት ነው 24 ጓደኛዬ ቲቲ ትባላለች ጋብዛኝ ቸርች መጣሁኝ እዛ እና ያኔ የመጣው ጊዜ ሐሙስ ቀን ነው ሐሙስ ነበር ሐሙስ ቀን ነው እንደ ሰኞ ዕለት አንድ ውጤት ሰምቼ ነበር አይቪኤፍ አድርጌ ታውቃላችሁ አይቪኤፍ ላይክ አስረዳችሁ አንድ መውለድ እምቢ ካላችሁ ዲፊካልቲ በህክምና አሲስት ትደረጋላችሁ እንደዛ ነው እና ላይክ ዊች ፈርቲላይዘር አርገው እናንተ እንድትወልዱ ይደረጋል እና እሱን ውጥ አድርጌ ሰኞ ቀን አልተሳካም ላይክ ያ ሙከራዬ ሶስተኛ ሙከራ ነበር በጣም ውድ ነው 40,000 ምናምን ነው ኮስት የሚያደርገው እዚህ ሲሲአርኤም ትንካላችሁ 40,000 ኮስት የሚያደርገውና ላይክ ኢንሹራንሳችንም በፊቱ አልቋል ሁለቴ ሞክሬያለሁ ሶስተኛዬ ነው ያኛው በቃ የመጨረሻችን ነበር እና ሶስተኛውን የሞከርን ጊዜ አንድ ድል መጣ ወደ ህይወታችን በጣም ቆንጆ ትልቅ ቤት በጣም በርካሽ ዋጋ አገኘን ያንን አይቪኤፍ ያረግን የነበረ ሰዓት ማለት ነው እና በጣም ጥሩ ቤት አገኘን እኔ ኢንሲስት አደረኩኝ መግባት አለብን ብዬ ባለቤቴ መግዛት አለብን ይሄ ድል አንዴ ካመለጠ አይመጣም ብዬ በጣም ተባወገትኩ ሆነ ያን ገባንበት ከዛ አይቪኤፍ ባይሳካስ እንደገና እንድሞክር አንችልም በቃ ኢንሲስት አረኩን ገባን ዜን ልክ ዛኛው ቤት ገብተን ላይክ ቅዳሜ እንደገባን ሰኞ ቀን ባድ ኒውስ ነገረችን ዶክተሯ አይቪኤፍ ፈርቲላይዝ ዶኗል ግን ወደ ማህፀንሽ አንመልስም ጥሩ ጉድ ኳሊቲ ኤግ አይደለም ማለችን እኔ ኢንሲስት አረኳት ኖ ኢትስ ዩኬ እንትና ኖ የኛ እንትን አይሰራም ማለችኝ በቃ እኔ ውስጤ ተስፋ አልቆረጠም ከዚህ ወዲህ ባሌ መስራት አንችልም ኦሬዲ የሚረዳን የለም በቃ አቅም የለንም ውስጤ ግን እንትን አላለም በቃ በእግዚአብሔር ፍቃዱ ከሆነ ይሁን ካልሆነ ይቅር በቃ አሁን ግን መደሰት አለብኝ ለምን አዲስ ቤት ገብቻለሁኝ ያንን ድሪም ማደርገው ቤት ነው ኢንጆይ ማድረግ ፈልጌ ባክያርድ ቆንጆ ነው እዛ ጋር ፈታላለሁኝ ሐሙስ ቀን ጋበዘችኝ ስቶሪ እየገባችሁ ነው ላይክ ሰኞ ነው እንደዛ የሆነው ሐሙስ ቀን ቸርች ጋበዘችኝ ጓደኛዬ ሄድኩኝ ሴሌብሬት ያረኩ ደስ አለኝና እሱ ቃል አመጣልን ምንድነው ስለ ሐና ታሪክ ነበረ የሚያስተምረው አጋር እና ጓደኛዬም ቃል ይዛ ትጸልያለች ሚዜዋ ነበርኩኝ እኔም በቃ እግዚአብሔር ፍቃድ ከሆነ ይሁን ካልሆነ ግን አሁን እንኖራለሁኝ ለሚንጆይ ነው በቃ አሁን ነው ከዚህ ወዲህ ስንት አመት ተጨንቂ ምንም አላመጣሁም ኖ ሞር አልኩኝ ስንወጣ እንትን እኮ እየጸለይ ንገሪው አለችኝ እንዲጸልይልሽ ንገሪው በቃ እግዚአብሔር ፍቃዱ ከሆነ ይሆናል ካለዚያ በቃ እኔ አሁንን መኖር ነው የምፈልገው ወደፊት ዳሬ ላይ ህይወት ተጨንቄ ያመጣሁት ነገር የለም ከዛ እሱ የሰጠን ቃል ነው የዛሬ አመት ታላቅ ምስክርነት ይሆናል ምስክርነት ይዛችሁ ትመጣላችሁ አንድ ሰው ትልቅ ምስክርነት ይዞ ይመጣል እሱን ቃል ስንወጣ ነገረችኝ እኔም አይ ፊል የኔ ነው ብዬ ነው ሪሲቭ ያደረኩት የኔ ነው ብዬ ነው የወሰድኩት አልኳት በቃ የሐናን ታሪክ እንደ ሐና ያልሽ ጸልይ አለችኝ ለሐና ታሪኩን ታውቁታላችሁ የሱ የኔ ነው እንደ ሐና ያረክኒ እንጀራ ልጅ አይደለም ብቻ ተመካከርን ደጅ ላይ ሄድኩኝ እሷም ጸልይልኛለች እኔም ፍቃድ ማለት ተስፋ ቆርጫለሁ 40 በላይ ነኝ እና ላይክ አልጠራውን ቁጥሩ እና ላይክ በቃ ለሚንጆ ተጨንቄ ያመጣሁት ነገር የለም ብዬ ተኩን እዛው መንዝ ላይ ላይክ አይቪኤፍ አረኩኝ አንድ ፔሪድ መጣ እዛ ቤት ስገባ ፔሪድ ላይ ነበርኩኝ ከዛ ኔክስት ፔሪድ ይሄ ልጅ ነው የሆነው በረከት ነው የሆነው ሃሌሉያ ህክምናዬ እግዚአብሔር ሆነ በህክምናዬ ሞከርኩት የለፋሁት ሳይሳካ ናቹራሊ
እግዚአብሔር ፊት ቆሜ ነው የምነግራቸው። አንዳንዴ ያን ታሪክ የሰሙ በአይቪኤፍ የሆነ ምናምን ይመስላቸዋል። ቢሆንም እግዚአብሔር ጸጋውን ሲሰጥ ነው ሲፈቅርና እፍ የሚለው ክርስቶስ ነው። ሶ እግዚአብሔር በቃ በራሱ ጥበብ እኔ ስጨርስ እሱ ስራውን ሰርቷል እና ለእግዚአብሔር ክብር እልልታ ጭብጨባ። ልጆች የእግዚአብሔር ስጦታዎች ናቸው ነው የሚለው ቃሉ። አሜን። ዶክተሮች ትሪት ያደርጋሉ፣ እግዚአብሔር ግን ይፈጥራል። አሜን። ትሪትመንት ሕክምና ጥሩ። እነ ሉቃስም እኮ ሐኪም ነበሩ። አሜን። ግን እግዚአብሔር ፈጣሪ ነው። ይሄ የእግዚአብሔር ሰው እኮ ነው። ሲያዩት ራሱ ሰባኪ ነው ይመስለው። ለእግዚአብሔር ክብር እስኪ እልልታ ጭብጨባ በደንብ አክብሩላት ጌታን። ይህን ቴስቲሞኒ እየሰማችሁ በእናንተም ቤት ምስክርነት ይሆናል። ሃሌሉያ። ሰይ ክብር ለኢየሱስ ይሁን። አሜን።